ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች እንደ ሁልጊዜው በቅደም ተከተል እያጋርናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ ግን እንዳይረሳ ብለናል። አስቀድመን ግን በቃል ስፖርት ዩቲዩብ ቻናል ከ22 ዓመታት ቆይታ በኋላ የፕሪሚየር ሊጉ ባለክብር የፕሪሚየር ሊጉ ሻምፒዮን ለሆነው አርሰናልና ለአርሰናል ደጋፊዎች እንኳን ደስ ያላችሁ ብለን ነው የምንጀምረው። መልካታችሁን ግን ጻፉልን ውድ ቤተሰቦቻችን በቃል ስፖርት ዩቲዩብ ቻናል። ዛሬ ይህ ድል ሰፊውን ሽፋን ያገኛል። እስከ ፕሮግራማችን ፍጻሜ ከኛ ጋር ከቆያችሁ በቆይታችን አስቀድመን የአገር ቤት ጉዳይ እናነሳለን። በባህር ማዶ የመረጃ ሰዓታችን በአሰልጣኝ ሹምሽር ሂደት ላይ ያሉና እንደዚሁ ደግሞ ትልልቅ ያገኘናቸው መረጃዎች አሉ። በአውሮፓ ዙሪያ በቅደም ተከተል የምንመለከታቸው ይሆናል። በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችን በፕሪሚየር ሊጉ አትሳተፉም የተባሉና የተከለከሉ ክለቦች እንዳሉ አረጋግጠናል። ወደ ቤተሰቦቻችን አስቀድመን እንመለከተዋለን። ትላንት በርከት ያሉ ጨዋታዎችን ተመለከተን። አንደኛው ስታንፎርድ ብሪጅ ላይ ቼልሲ ዓመቱን ያጠናቀቀበት ነው። በስታንፎርድ ብሪጅ ከተከታታይ 7 ድል አልባ ጉዞ በኋላ ቼልሲ በለንደን ደርቢ ድል ያደረገበት፣ ቶትንሃም ይትረፍ አይትረፍ አሁንም ያልታወቀበት፣ ዌስትሃም ከወረደ 100 ሚሊዮን ፓውንድ ያስፈልጋል የተባለበት ምሽት ነበረ። ልዩ ጥንቅር ይዘናል። ከሊቨርፑል ጋር እየይዘን በመረጃ ሰዓታችን የዝውውር ጉዳዮችን ትኩረት እንሰጣለን። ያገኘናቸው ትልልቅ መረጃዎች አሉ። ከጉዳት ጋር በተያዘ ደግሞ ተጨማሪ መረጃ ስናነሳ ሳላን የሚደግፍ በስቷል፣ ያውም መልበሻ ክፍል ውስጥ። ጉዳዩ ትንሽ አነጋጋሪ ነው። ተጨማሪ መረጃ ለሊቨርፑልያን በቃል ስፖርት ዩቲዩብ ቻናል ተይዟል። ማንቸስተር ዩናይትድ በዝውውር መስኮቱ ላይ ትልልቅ የሚባሉ እንቅስቃሴዎችን ያደርጋል። ተጠባቂዎቹን እናነሳቸዋለን። ስለ ብሩኖ ፈርናንዴስ ተጨማሪ መረጃ ማንሳት ግድ ስላለንና ትላንት የነበረ አንድ ምሽት ስለነበረ እንመለከተዋለን። በዩናይትድ በኩል የዝውውር ጉዳዮችና የቡድን ዜናዎቻችን እንደተጠበቁ ናቸው። በቃል ስፖርት ዩቲዩብ ቻናል ዛሬ ሰፊውን ሽፋን የሚያገኘው የምሽቱ የቪታሊቲ ስቴዲየም የበርንማውዝና የሲቲ ጨዋታ ነበረ። በነገራችን ላይ ቪታሊቲ የፕሪሚየር ሊግ ዋንጫ የታወጀበት 19ኛው ስቴዲየም፣ የበርንማውዝ ያለመሸነፍ ጉዞ 17 የደረሰበት፣ አርሰናል ከ22 ዓመት ጥበቃ በኋላ የፕሪሚየር ሊግ ባለክብር የሆነበት፣ ፔፕ ጋርዲዮላ እንኳን ደስ ያላችሁ ያሉበት፣ የክሪስታል ፓላስ ደጋፊዎች ምን ልንሆን ሴልኸርስት ፓርክ ስቴዲየም እንሄዳለን፣ የአርሰናል ደጋፊዎች ኑ ሴልኸርስት ፓርክ ስቴዲየም የተባሉበት፣ አርሰናል ከ1998-99 ጀምሮ ተከታታይ ሁለተኛ መውጣት ሻምፒዮን ታሪክን በሚኬል አርቴታ ዘመን የደገመበት፣ ሚኬል አርቴታ በፕሪሚየር ሊግ ታሪክ ሁለተኛው ወጣቱ ሻምፒዮን። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ስለ አርሰናል ሻምፒዮንነትና ስለ ምሽቱ ሁነት ልዩ ጥንቅር በቃል ስፖርት ዩቲዩብ ቻናል ተይዟል። ምልከታዎቻችሁን እያጋራችሁን ከቃል ስፖርት ዩቲዩብ ቻናላችን ጋር እስከ ፕሮግራማችን ፍጻሜ ቆዩ። ውድ ቤተሰቦቻችን አስቀድመን የአገር ቤት ጉዳይ እናንሳ። የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን ከቱኒዚያ ጋር ያደረጉትን የምድብ የመጨረሻ ጨዋታ 1-0 በሆነ ውጤት ድል አድርገዋል። የኢትዮጵያ ብሔራዊ ቡድን የማሸነፊያ ግብ አሚር ሚስባህ 93ኛው ደቂቃ ነው ከመረብ ያዋሃዳት። የቡድኑ አምበል ቢኒያም አብርሃ የጨዋታ ኮከብ በመባል መመረጥ ችሏል። ቀይ ቀበሮቹ ከምድብ ጨዋታ 4 ነጥቦችን በመሰብሰብ አጠናቀዋል። ኢትዮጵያ ምድቡን 3ኛ ማጠናቀቋን ተከትሎ ወደ ዓለም ዋንጫ ለማለፍ የጥሎ ማለፍ ጨዋታ ይጠብቃታል። ሞሮኮ በ7 ነጥብ አንደኛውን አልፋለች። ግብፅ 4 ነጥብ በተመሳይ ይዛ በግብ የተሻለ አስቆጠራ ሁለተኛውን ስታልፍ፣ ኢትዮጵያ በግብ ብዛት ቢኖራትም ነገር ግን በተቆጠረባት ግብ ብዛት በግብ ልዩነት ወደ 3ኛ ወርደን በማጣሪያ ወደ ዓለም ዋንጫ እናልፋለን። ሀገራቸውን የሚወዱ ተጫዋቾች አሉን ብለዋል ቤንጃሚን ዚመር። የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን በሞሮኮ እየተካሄደ ባለ የአፍሪካ ዋንጫ እየተሳተፈ ይገኛል። ግብፅ፣ ሞሮኮ፣ ቱኒዚያ ባሉበት ምድብ የሚገኘው ብሔራዊ ቡድናችን
ከግብፅ 0-0 ሲወጣም ከሞሮኮ 2-1 ተሸንፎ ትላንትና ቱኒዚያን 1-2 ድል አድርጓል። ምንም እንኳን ቡድኑ በአንድ የግብ ክፍያ ተበልጦ ከአፍሪካ ዋንጫ ፉክክር ቢወጣም ለዓለም ዋንጫ ለማለፍ ይፋለማል። ተጋጣሚውን ዛሬ ያውቃል። የምድብ አንደኛና ሁለተኛ ወደ ዓለም ዋንጫ በቀጥታ ሲያልፉ የምድብ ሶስተኛ ጥሎ ማለፍ ጨዋታ ይጠብቃቸዋል። የቡድኑ አሰልጣኝ ቤንጃሚን ዚመር ሀገራቸውን የሚወዱ ተጫዋቾች አሉ፣ ለቀጣይ መርሃ ግብር ዝግጁ ነን ሲሉ ተደምጠዋል። ቡድኑን ላሳየውም ተጋድሎ ፕሬዚዳንቱ ማበረታቻ ሽልማት ቃል ገብተዋል። ትላንት የኢትዮጵያ ፕሪሚየር ሊግ 33ኛ ሳምንት 3 ጨዋታ ቢደረግ በሁለቱ ግብ የለም። ኢትዮጵያ መድን ከወላይታ ዲቻ 0-0፣ ሀዲያ ሆሳዕና ከኢትዮጵያ ንግድ ባንክ 0-0 አንድ ግብ ያየንበት፣ ባህር ዳር ከተማ ከመቻል 1-1 የተጠናቀቀ ጨዋታ ነበረ። ዛሬስ የኢትዮጵያ ፕሪሚየር ሊግ ከግብ ይታረቅ የሆነው የሚለውን በአራት ጨዋታ የምንፈትሸው ይሆናል። ሸገር ከተማ ከመቀለ ሰባ እንደርታና ቅዱስ ጊዮርጊስ ከሐዋሳ ከተማ በአዲስ አበባ ስቴዲየም ጨዋታቸውን ሲያደርጉ፣ በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ኢትዮጵያ ቡና ከፋሲል ከነማ፣ ኢትዮ ኤሌክትሪክ ከድሬዳዋ ከተማ ጋር ጨዋታቸውን የሚያከናውኑ ይሆናል። የ33ኛ ሳምንት የኢትዮጵያ ፕሪሚየር ሊግ መርሃ ግብሮች እስከ ፊታችን ሐሙስ ግንቦት 13 ድረስ ቀጥለው የሚካሄዱ ይሆናል። ቃል ስፖርት ዩቲዩብ ቻናልም ከስር ከስር ሽፋን የምንሰጠው ይሆናል። ወደ ባህር ማዶ ስፖርታዊ ጥንቅሮቻችን ተሻገርን። አዲሱ የሪያል ማድሪድ አሰልጣኝ ሆነው የሚሾሙት ጆዜ ሞሪኒዮ በድርድር ከፍሎሬንቲኖ ፔሬስ ፊት ሲቀርቡ ምንድነው እቅዳቸው፣ ምንድነው የሚወስኑት የሚለውን አሁን ዴሮ ስፖርት ይፋ አድርጎታል። ጆዜ ሞሪኒዮ ለፍሎሬንቲኖ ፔሬዝ አስቀድመው ካሳወቋቸው ነገሮች ውስጥ ለሪያል ማድሪድ የማይመጠን ተጫዋች በቡድን ውስጥ አይቆይም፣ የማይሮጥ የማይታገል አይጫወትም ብለው ቃል በቃል ነግረዋል። እናም በተጫዋቾች ረገድ እንግዲህ በቂ ጨዋታ የማያገኙ ተጫዋቾች እንዳሉ እና ለእሳቸው የማይጫወቱ ተጫዋቾች እንዳሉ አስቀድመው ነግረዋቸዋል። ውይይቱ ይቀጥላል ተብሏል። ምናልባት ፍሎሬንቲኖ ፔሬዝ የእሳቸውን የመጨረሻ ውሳኔ እየተጠበቀበት ባለው ሂደት አብዛኛው ነገር ከስምምነት ተደርሷል። እንግዲህ የጆዜ ሞሪኒዮ ፍላጎቶች በሪያል ማድሪድ እንዴት ያለ ነው የሚለው ከታየ በኋላ ሹመታቸው የሚጸድቅላቸው ይሆናል። ጆዜ ሞሪኒዮ ግን ከአሁኑ እያቀረቧቸው ያሉ ነገሮች ውስጥ አንዱ አሁን ካለው ስብስብ ለማድሪድ ማላጫውተው ይበዛል እያሉ ይገኛሉ። ምናልባት ይህ ነገር ከአሁኑ ማድሪድ ቤት ስጋትን ይፈጥራል። አሰልጣኝን ካነሳን አንቶኒዮ ኮንቴ ከናፖሊ ጋር እንደሚለያዩ ይፋ ተደርጓል። አንቶኒዮ ኮንቴ ከአንድ ወር በፊት ከፕሬዚዳንት ዴላውረንቴንስ ጋር ውይይት አድርገው ጉዳዩ ግልጽ እንደተደረገ ተረጋግጧል። እናም ምንም አይነት የውል ማፍረሻም የላቸውም። ኮንቴ ክለቡን የሚለቁት ያለምንም የካሳ ክፍያ መሆኑ ተረጋግጧል። በስምነት ነው ከክለቡ ጋር የሚለያዩት። ኮንቴ ከክለቡ ጋር ምንም አይነት የፕሮጀክት ውይይትም እንዳላደረጉ ተረጋግጧል። ይልቁንስ ከዲላውረንቴንስ ጋር ከፕሬዚዳንቱ ጋር ያላቸውም ጥሩ ግንኙነት በሰላም ለመለየታቸው ምክንያት ነው እየተባለ ይገኛል። አንቶኒዮ ኮንቴ ሴሪኤ እና የጣሊያን ሱፐር ኮፓን ካሳኩ በኋላ ከክለቡ ጋር ይለያያሉ። በቀጣይ የጣሊያን ብሔራዊ ቡድን አሰልጣኝ ይሆናሉም ተብሎ እየተጠበቀ ይገኛል። በርከት ያሉ የዜና ምንጮችም ይህንን መረጃ አረጋግጦታል። አንቶኒዮ ኮንቴ ቀጣዩ የጣሊያን ብሔራዊ ቡድን አሰልጣኝ ይሆናሉ። ለዛም ነው በዓመቱ መጨረሻ ከናፖሊ ጋር የተለያዩት የሚሉ መረጃዎችን በስፋት እየወጡ ነው። ጉዳዩን ከስር ከስር የምንከታተለው ይሆናል። ቡንደስሊጋ ሲጠናቀቅ ሃሪኬን በጣም በአነጋጋሪ ብቃትን የጨረሰው እንግሊዝ የተጫዋች ሆኖ እሱን ያክል የግብ አስተዋጽኦ ያለው የለም። በዓመቱ መጨረሻ ደግሞ በምን አይነት መንገድ ያጠናቅቃል የሚለውን ሌላ ፕሮግራም ላይ እንመለስበታለን። ሃሪኬን እንዳጠቃላይ በቡንደስሊጋ በቆየባቸው ዓመታት ውስጥ 94 ጨዋታዎችን በቡንደስሊጋ አድርጎ 98 ጎል እና 21 አሲስቶችን አበርክቷል። በዘንድሮ የውድድር ዓመት በርካታ የግብ አስተዋጽኦ ያለው የቡንደስሊጋ ተጫዋች ሆኖም አጠናቋል። ከሮበርት ሌዋንዶስኪም ሪካርዶን በመንጠቅ ድንቅ ጊዜን ያሳልፏል። ሌላው ምናልባት በፍራንስ ሊጋ ልናነሳ የወደር ነው ፓሪሰን ጀርሜን ሻምፒዮን ቢሆንም ከፍተኛ ግብ አስቆጣሪው ከፓሪሰን ጀርሜን ከ1 እስከ 5 እንደሌለ ነግረናችሁ ነበረ። አሲስት በማድረግም ወይም ኳስን አመሻሽተው በማቀበልም አንድም ተጫዋች ከ1 እስከ 5 የፓሪሰን ጀርሜንን አናገኝም። ሁለተኛ ከወጣው ሌንስ ቶምሰንን እናገኘዋለን 10። ከዛው ከሌንስ ኡንዶል 7 አለው። የስታድሬንሱ ተጫዋች አጆር 7፣ ኤንድሪክ 7፣ ሜሰን ግሪንውድ 7 አላቸው። የሌንሱ ቶምሰን ግን በ10 አሲስቶች የፍራንስ ሊጋ ከፍተኛ አሲስት አድራጊ ሆኖ ጨርሷል። ቃል ስፖርት ዩቲዩብ ቻናላችን ላይ ትገኛላችሁ። ውድ ቤተሰቦቻችን ለሰዓቱ መርጠን ያሰናዳናቸውን አጫጭር ስፖርታዊ ጥንቅሮች እያጋራናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ወዳገኘናቸው የዕለቱ ጥንቅሮች እንሻገር። የፕሪሚየር ሊግ መረጃችን እነሆ። ሻምፒዮኖቹ የምንለው
ከዛሬ ጀምሮ አርሰናልን ነው። አርሰናል የተወዳጁ የእንግሊዝ ፕሪሚየር ሊግ የ2025/26 የውድድር ዓመት ሻምፒዮን ሆናል። ሻምፒዮንነቱን ስላወጀበት ምሽት ብዙ የምንላችሁ ነገር አለ። ስለ ምሽታችሁ፣ ስለ አርሰናል ድል፣ ስለ የክለቦቻችሁ በቃል ስፖርት ዩቲዩብ ቻናል መልከታችሁን እያጋራችሁን፣ እኛ ግን አስቀድመን የፕሪሚየር ሊግ መረጃችንን ከማስደመጣችን በፊት ለአርሰናላውያን እንኳን ደስ ያላችሁ ብለናል። ላይክ እያረጋችሁን አብራችሁን ቆዩ። ከፕሪሚየር ሊግ መረጃችን ጋር የሻምፒዮንሺፑ ክለብ ሳውዝሃምፕተን ሚድልስ ቦሮ ልምምድ መሰለሉን ተከትሎ ቅጣት ተጥሎበታል። በዚህ መሰረት ሳውዝሃምፕተን ወደ ፕሪሚየር ሊጉ ለማደግ ከሚደረገው የጥሎ ማለፍ ፍጻሜ ጨዋታ ውጪ ተደርጓል። በፍጻሜ ጨዋታው በግማሽ ፍጻሜ ተሸንፎ የነበረው ሚድልስ ቦሮ ከሃል ሲቲ ጋር እንዲጫወት ተወስኗል። ሳውዝሃምፕተን በተጨማሪም ሌሎች ክሶች ቀርበውበታል። ልምምድ እየቀረጸ ሲሰልል እንደነበረ አወዳዳሪው አካል ከገለጸ በኋላ ክለቡ ለፈጸመው የደንብ ጥሰት ከሚቀጥለው የውድድር ዓመት 4 ነጥብ ተቀንሶበት ሻምፒዮንሺፑን -4 ብሎት እንዲጀምር ተወስኖበታል። በእርግጥ ይህ ነገር ሊፈጸም እንደሚችል ወይም ቅጣቱ ሊተላለፍበት እንደሚችል አስቀድሞም የተገመተ የተጠረጠረ ነበረ። ሳውዝሃምፕተን ይጥቀማቸው አይጥቀማቸው እርግጥ ባልሆነ በአንዲት ትንሽዬ ስልክ ከረጅም ርቀት በተቀረጸች ቀረጻ ምክንያት ከሻምፒዮንሺፕ የፍጻሜ ጨዋታ ውጭ ተደርጓል። ዛሬ የእንግሊዙ ተወካይ ክለብ አስቶን ቪላ ትልቅ የፍጻሜ ጨዋታ ይጠብቀዋል። የኤሮፕ ሊግ የፍጻሜ ጨዋታ ዛሬ ምሽት 4 ሰዓት ሲል ነው ውድ ቤተሰቦቻችን በኢትዮጵያን ሰዓት አቆጣጠር የሚካሄደው። ፍራይቡርግ ካስቶን ቪላ። ፍራይቡርግ በዚህ ዓመት 25 ድል አለው፣ 11-17 ሽንፈት ገጥሞታል። አስቶን ቪላ በዚህ ዓመት 31 ድል 9-14 ሽንፈት ገጥሞታል። ቱፕራስ ስቴዲየም ፍራንሲስኮ ሌግዤር ጨዋታውን በመሃል ሜዳ ዳኝነት ይመሩታል። በፍራይቡርግ በኩል በዚህ ውድድር ዓመት እንዳጠቃላይ 2 ድል 2 አቻ 1 ሽንፈት በመጨረሻዎቹ 5 ጨዋታ የገጠማቸው ናቸው። ካስቶን ቪላ አንጻር ካይተመለከተን ደግሞ በመጨረሻዎቹ 5 ጨዋታ 3ቱ ላይ ነጥብ አግኝተዋል። 2ቱ እንዳላደረገው አንዳቸው ወጥተው 1 ሽንፈት ገጥሟቸዋል። አስቶን ቪላዎች በሁለቱ ክለቦች መካከል ከተመለከትን አስቶን ቪላ በተከታታይ 4 ጨዋታ ግብ አለው በዚህ ዓመት። የፍራይቡርግ ወደ 5 ከፍ ያለ ነው። ተከታታይ ድል የሁለቱም ከአንድ በላይ የላቸውም። በተመሳይ ደግሞ በሁለቱ ክለቦች መካከል አስቶን ቪላ 3 ተከታታይ ጨዋታ ያለመሸነፍ ጉዞ አለው። በፍራይቡርግ በኩል ግን እንዲህ አይነት ሪካርድ የለውም። ለማንኛውም ሁለቱ ክለቦች ዛሬ ምሽት 4 ሰዓት ይጫወታሉ። የፕሪሚየር ሊጉ ተወካይ ክለብ አስቶን ቪላ እንግሊዝን ከወከሉ 3 የፍጻሜ ተፋላሚ ክለቦች የመጀመሪያው ፍጻሜ ተፋላሚ ቡድን ሆኗል። በኤሮፕ ሊግ ወደ እንግሊዝ ዋንጫውን ያመጣ የሆነ ወይ ኡናይ ኤምሬ በታወቁበት መድረክ ይነግሱ የሆነ ወይ የሚለው ደግሞ ምሽት 4 ሰዓት ይጠበቃል። ቅድመ ግምት ላኩልን። ትላንት ቼልሲ በሜዳውና በደጋፊ ፊት የዓመቱን የመጨረሻ ጨዋታን አድርጓል። 2-1 በሆነ ውጤት ድል አድርጓል። ይህም ድል በፕሪሚየር ሊጉ ተራፊውንና ወዳቂውን ቡድን ከዌስትሃም እና ከቶትናም 38ኛ ሳምንት ላይ እንድንመለከትና የ38ኛ ሳምንት አጓጊው ጨዋታ እንዲሆን አድርጎታል። ትላንትና ስታንፎርድ ብሪጅን በዚህ ዓመት የመጨረሻ ጨዋታውን ያደረገው ቼልሲ 2-1 በለንደን ደርቢ ቶትናምን ድል ሲያደርግ ኤንዞ ፈርናንዴዝ 18ኛው ደቂቃ ላይ እንደዚሁም ሳንቶስ 67ኛው ደቂቃ ላይ ያስቆጥሯል። ምናልባት ቶትናም ወደ ጨዋታ ሊያመጣው የሚችለውን አጋጣሚ ወይም ቅጽበት የቀየረች ግብ ሪቻርልሰን 74ኛው ደቂቃ ላይ ያስቆጥሮ ነበር፣ ግን ውጤቱ በዛው በሰማዮቹ በቼልሲ ድል አድራጊነት ተጠናቋል። እንዳልኳችሁ የተወዳጁ የእንግሊዝ ፕሪሚየር ሊግ ዌስትሃም ነው ቶትናም ነው አላፊውና ተራፊው የሚለውን ለመወሰን የግድ 38ኛ ሳምንት እንዲጠበቅ ያደረገ ምሽት ነበረ። ቼልሲ 39 ድል አለው ቶትናም ሆትስፐርስ ላይ። ይህም ውድ ቤተሰቦቻችን ቶትናም ሆትስፐርስ ላይ ያለው ድል ቼልሲ ሌሎች ክለቦች ላይ ካስመዘገባቸው ድሎች አንጻር ከፍተኛው ነው በፕሪሚየር ሊጉና ቼልሲ ቶትናም ላይ ይበረታል። ያለፉትም ጥቂት ጨዋታዎች የሚያሳዩት በነገራችን ላይ ያንን ነው። ቼልሲ ከ7 ተከታታይ ድል አልባ ጉዞ በኋላ በብሪጅ ያደረጉትን የውድድር ዓመቱን የመጨረሻ ጨዋታቸውን የከተማ ተቀናቃኛቸውን ቶትናምን 2-1 በመርታት በድል ማጠናቀቅ ችለዋል። ይሄ ለቼልሲ ደጋፊዎች ቢያንስ ዓመቱን የመጥፎ ሲዝን ጊዜ ብለው ቢያስቡትም ግን ቢያንስ ስታንፎርድ ብሪጅን በጥሉ ድል ተሰናብተውታል። ኤንዞ ፈርናንዴስ ትላንትናም ግብ አስቆጠረ። በጣም ቆንጆ ግብ ነበር ያስቆጠረው። በነገራችን ላይ በዘንድሮ የውድድር ዓመት ለቼልሲ በጣም ጠንካራውን ተጫዋች እየተመለከተ እንገኛለን። ተጫዋቹም እንግዲህ የቼልሲን ግብ ሲያስቆጥር
ከረጅም ርቀት ነበረ እንደዚሁ ከመረብ ጋር አዋህዶት የነበረው። ዘንድሮ በጣም ቁልፍና ወሳኝ ጊዜን ያሳለፈው ቼልሲ ቤት ሮቤርቶ ዲዘርቢ ለደጋፊዎቻቸው ቃል ገብተዋል። እሁድ ሁሉም ነገር ይስተካከላል። እሁድ ደጋፊዎቻችን ፊት እንጫወታለን፣ የራሳችንን ካራክተር እናሳያለን፣ እንታገላለን እስከ መጨረሻው። በዚህ በጣም እርግጠኛ ነኝና በፕሪሚየር ሊጉ መትረፋችንን የመጨረሻ ቀን እናረጋግጥላችኋለን እያሉ ይገኛሉ። በነገራችን ላይ አሁንም አንድ ነጥብ ነው የሚፈልገው። ምክንያቱም ዌስትሃም ዩናይትድ ከቶትናም ካለው የግብ ልዩነት አንጻር አንድ ነጥብ ብቻ ቶትናምን በፕሪሚየር ሊጉ ተራፊ ያደርገዋል። ከዌስትሃም ዩናይትድ አንጻር ደግሞ ከተመለከት ነው ዌስትሃም ዩናይትድ ተሸንፎ ወይም ደግሞ የመጨረሻ ቀን በፕሪሚየር ሊጉ እንደማይተርፍ ካረጋገጠና ከፕሪሚየር ሊጉ ከወረደ 100 ሚሊዮን ፓውንድ ያስፈልገዋል ከተጫዋች ሽያጭ። ይሄም በሻምፒዮንሺፑ የሚወርድ ከሆነ የሚያገኘው ገንዘብ ይቀንስበታልና ያንን ለማስተካከል ክረምት ላይ ሽያጭ ማድረግ ለዌስትሃም ግድ ይለዋል። ዦዋ ፔድሮ ትላንትና ሽልማቱን ተቀብሏል። የቼልሲ ዓመቱ ምርጥ ተጫዋች ተብሎ እንደተመረጠ ይታወቃል። ትላንትና በስታንፎርድ ብሪጅ የመጨረሻ ጨዋታውን ያደረገው ቼልሲ ለተጫዋቹ ሽልማቱን አበርክቶለታል። 24 ሰዓት ባልሞላ ጊዜ ውስጥ በብራዚል ብሔራዊ ቡድን ጥሪ እንዳልቀረበለት በተረጋገጠ በ24 ሰዓት ባልሞላ ጊዜ ውስጥ የቼልሲ ዓመቱ ምርጥ ተጫዋች ተባለ። ትላንትና ቢያንስ ዦዋ ፔድሮ ፈገግ ሲል በጥቂቱም ቢሆን ተመልክተናል። ከትላንትናው የዦዋ ፔድሮ ለብሔራዊ ቡድን አለመጠራት ጋር በተያያዘ ቃል ስፖርት ዩቲዩብ ቻናል ዦዋ ፔድሮ ማን ነው፣ እንዴት ያለ ተጫዋች ነው ለብራዚል ብሔራዊ ቡድን ጥሪ ያልደረሰው በሚል ትላንት ማለትም ማክሰኞ በፈረንጆች አቆጣጠር ሜይ 19 2026 ትላንት ምሽት የሰራነውን ዘገባ ቼልሲያን ተከታተሉት። በጣም ሰፊ መረጃ ለቼልሲ ደጋፊዎችም ትላንት ምሽት በለቀቅነው ዘገባ ላይ አስተላልፈናል። እዛ ላይ መከታተል ይቻላል። ሊቨርፑል በዝውውር መስኮቱ ላይ በንቃት ይሳተፋል። ይሄን መረጃ እስካጠናቀርንበት ሰዓት ድረስ በሂሳባዊ ስሌት የሻምፒዮንስ ሊግ ተሳታፊ ክለብ አይደለም። ትላንትና በርንማውዝ ነጥብ መጣሉን ተከትሎ ግን ቢያንስ ሊቨርፑል አምስተኛ ሆኖ ለመጨረስ ግን በጣም የተሻለው ቡድን እንደሆነ አረጋግጠናል። ሊቨርፑል አሁን በቀጣይ ውድድር ዓመት በሻምፒዮንስ ሊግ የመሳተፉ ነገር በጣም ቀርቧልና ኦልሞስት ለእርግጠኝነት በጣም የቀረበ ነውና ሞር አሁን ዝውውሮች ላይ በደንብ መሳተፉ ግድ እንደሚል ያረጋገጥንበት ነው። የሞናኮን ሴኔጋላዊ ተጫዋች ለማስፈረም የሚደረገው ጥረት እንደቀጠለ ነው። የአማካኝ ስፍራው ተጫዋች 22 ዓመቱ ነው። ላሚን ካማራ 40 ሚሊዮን ፓውንድ አካባቢ በሞናኮ የለጠፈበት ተጫዋች ነው። በነገራችን ላይ አርኔ ስሎት የአማካይ ክፍላቸውን ለማጠናከር ከውሳኔ ደርሰዋልና የዚህ ተጫዋች ዝውውር የሚቀር አይመስልም። በጥብቅ እየሰሩበት ነው ተብሏል። የፈረንሳይ መገናኛ ብዙሃን እና ሊቨርፑል ኢኮን ጨምሮ በርከት ያሉ ታማኝ የሚባሉ የዜና ምንጮችም ይህን አረጋግጦታል። ላሚን ካማራን እየተከታተሉ ነው። ይህን መረጃ እስካጠናቀርንበት ሰዓት ድረስ ግን ይፋ ጥያቄ አልቀረበም። በእርግጥ ሌሎቹ ዝውውሮች የሚል ጥያቄ ሊነሳ ይችላል። ሊቨርፑል ብቸኛው ዝውውሩ ግን እንዳልሆነ ይታወቃል። ከዛ ውጪ በሊቨርፑል በኩል የያን ዲዮሜንዲን ሁኔታ እየተከታተሉት እንደሆነ ይታወቃል። ግን ውድ ቤተሰቦቻችን ብቸኛውን ፈላጊ ያለመሆኑ ብቻ አይደለም ሊቨርፑልን የያን ዲዮሜንዲ ጉዳይ ላይ በሊቨርፑል በኩል ይህን ተጫዋች ለማግኘት ተጫዋቹ 1 ዓመት ቢያንስ በጀርመኑ ክለብ ሊቆይ ይችላል የሚሉ መረጃዎች እየወጡ ይገኛሉና ተጫዋቹ አንድ የተናገረው ንግግር ነበረ ከአረቤ ሌይፕዚግ ጋር በጣም ደስተኛ እንደሆነና ሙሉ ትኩረቱ አረቤ ሌይፕዚግ ላይ እንደሆነ ተናግሮ ነበር። ይሄን ንግግር የተናገረው ግን ቡንደስሊጋው ሳይጠናቀቅ ነበርና በዛ ሰዓት ያ ንግግሩ ይጠበቅ ነበረ። አሁን በርካቶች ግን የመልቀቁ ነገር እርግጥ አይደለም እያሉ ይገኛሉ። ከአሊሰን ቤከር ጋር በተያዘም በአመቱ መጨረሻ ክለቡን የሚለቅበት ሰፊ እድል እንዳለ ይታወቃል። በብሬንትፎርድ ጨዋታ ላይ ምናልባትም ስንብት ሊያደርግ ይችላል ተብለው ስማቸው ከተነሱ ተጫዋቾች አንደኛው ነው። በብሬንትፎርድ ውስጥ ጨዋታ ይጫወታሉ የሚለውን እስካሁን ከአርኔ ስሎት ጋዜጣዊ መግለጫ እየጠበቅን ነው። የብራዚል ብሔራዊ ቡድን አሰልጣኝ ካርሎ አንቸሎቲ ግን ተጫዋቹ ባለፉት 2 ሳምንታት ወደ ልምምድ መመለሱን አረጋግጠው በዓለም ዋንጫ እንዲካፈል ወደ ብሔራዊ ቡድን ጥሪ እንዳቀረቡለት ይታወቃል። ምናልባት የእሳቸው ጥሪ ብቻ ሳይሆን እሳቸው ለ2 ሳምንት ልምምድ ሰርቷል ማለታቸውን ተከትሎ የብሬንትፎርዱ የመጨረሻ ጨዋታ ሊያደርግ ይችላል። በዛ የመጨረሻ ጨዋታ ላይ ግን ዋይኒ ማርክ ሩኒ እባካችሁ ሳላን ይዛችሁብን እንዳትመጡ እያለ ነው። ስሎት ራሱን ማስከበር ያለበት ሳላ ከሰሞኑ ወጥቶ ባደረገው ቃለ መጠይቅ ምክንያት የክብር ሽኝት አይገባውም እና በፍጹም ያ ጨዋታ ላይ መሳተፍም የለበትም ከቡድን ዝርዝርም ውጭ መሆን ያለበት እያለ ይገኛል። ያው ሰሞኑን በርካታ ትችት እንዳስተናገደ ይታወቃል። ሳላ በተለይም ሊቨርፑል እየፈራረሰ ነው የሚል መልበሻ ክፍሉን አውጥቶ ባጋለጠበት መንገድ። ከዚህ ጋር በተያያዘ ግን አንድ መረጃ እንጠቁማቸው። ያው የሳላ ስንብት ይጠበቃል። ከሊቨርፑል ያው የሚሰናበቱ ተጫዋቾች አንዴ ሮበርትሰንን ጨምሮ ከ2 ዓመት በፊት ልክ በዛሬዋ ቀን
ክሎፕን በእንባ የሸኙበት ቀን ነው ሊቨርፑሎች። አሁን የፊታችን እሁድ ደግሞ ሳላህን በዚሁ አይነት መንገድ እንዳይሸኙ ዋይኒ ማርክ ሩኒ ይዛችሁት እንዳትመጡ ሊቨርፑልን ስሎት እንቋል እንዳይመጣ እያለ ይገኛል። ቨርጅል ቫንዳይክ ግን በዚህ አይስማማም። በእርግጥ ሌሎችም አሉ እንነግራቸዋለን። ቨርጅል ቫንዳይክ እኔ ከሞሳላ ኋላ ነው የምጫወተው፣ ለእኔ በግሌ ከጀርባው ሆኜ ያደረጋቸው ነገሮች በደንብ ተመልክቻለሁ። ያስቆጠራቸው ውግቦች፣ እንደዚሁም በአንድ ለአንድ ግንኙነት ወቅት ማንም ከኳስ ሊያስጥለው የማይችል በጣም አስደናቂ ቅጽበቶችን ሁሉ ተመልክቻለሁ። ለሊቨርፑል በጣም ድንቅ ነበረ። 100% የምናፍቀው አይነት ሰው ነው። በጭንቅላቴ ውስጥ የሚመላለስ ቅጽበቶችን ሁሉ የፈጠረ ሰው ነው ሳላንና በተጫዋቹ በኩል ያደረገው ነገር ቀላል የሚባል ነገር አይደለም። እስካሁን ያደረገው ነገር ፈጽሞ ሊረሳ የሚችል አይነት ነገር አይደለም ብሎ ሳላን በብዙ ወድሶ በብዙ አሞካሽቶታል። ከሽኝቱ ጥቂት ቀናት በፊት ጄሰን በርት የቴሌግራፍ ጸሐፊ ነው። ጄሰንስ በሊቨርፑል ቤት ያሉ ወቅታዊ ሁኔታዎችን ካነሳ በኋላ በተለይም የሳላህን ማህበራዊ ትስስር ገጽ ልጥፍ በአስገራሚ ሁኔታ ከራሱ ተጫዋቾች ድጋፍ አግኝቷል፣ ከጓደኞቹ። ያ ብቻ አይደለም፣ ከአዲስ ፈራሚዎች ፍሎሪያን ቬርዝ፣ እነ ጆቫኒ ሊዮን፣ ጀሬሚ ፍሪፖንግ ጭምር አጋርነታቸውን አሳይተዋል። ጋዜጠኛውም እንደገለጸው የተጫዋቹን ጽሑፍ አንብቦት ይሁን ወይም ደግሞ በክለብ ወቅታዊ ውድቀት በመናደድ ይህ ክስተት አሰልጣኙ በብልሻ ክፍል ውስጥ ያለውን ቁጥጥር በተወሰነ መንገድ ዝቅ እያለም እንደሆነ ማሳያ ነውና የሳላን ንግግር የሚደግፍ ተጫዋች ከበዛ ሳያነቡት ነው ብዬ አላስብም። ሳላ ስለጻፈው ብቻ ተጫዋቾቹ አንብበውት ነው የእሱን ጽሑፍ ላይክ ያደረጉትና ከዚህ ጋር በተያያዘ እነ ከርትስ ጆንስ አሉበት በነገራችን ላይ እዚህ ላይ እና ለዛም ነው በርካቶች ከርትስ ጆንስም እንደ ሳላ ተንፍሰው እንጂ የእሱም ነገር በአመቱ መጨረሻ እንደሚለቅ እርግጥ እንዲሆን ያስቻለ እያሉት የሚገኙት። ወቅታዊ ጉዳይ ሊቨርፑል ቤት ግን እንዴት አገኛችሁት? ጄሚ ካራገር እንደፈራውት ጥር ላይ ክለቡን በጠበጠ ሳላ አሁንም ሊወጣ ሲል በጥብጦ ያንኑ ድራማ ፈጽሞ ከክለቡ ሊወጣ ነው ብሎ መናደዱ ይታወቃል። የቃል ስፖርት ዩቲዩብ ቻናል የሊቨርፑል ደጋፊዎች ምልከታችሁን አጋሩን። ከዩናይትድ ጋር በተያያዘ በዝውውሩ መስኮቱ ላይ ተጫዋቾችን እየተመለከተ ከሚገኘው ዌስትሃም ዩናይትድ አንጻር ዌስትሃም 100 ሚሊዮን ፓውንድ ከወረደ ያስፈልገዋል። ዌስትሃም ለመትረፍ በቀጣይ የፕሪሚየር ሊግ ጨዋታ ላይ ቶትናም ተሸንፎ ዌስትሃም ድል ማድረግ ይጠበቅበታል። የሮቤርቶ ዲዘርቢ ቡድን ያንን ይፈቅዳሉ የሚለው ሌላ ጉዳይ ነው። ምናልባት ዌስትሃም ከወረደ ግን ዩናይትድ እንዳልኳችሁ በዝውውሩ መስኮቱ ላይ እንቅስቃሴ ያደርጋሉ። የጄሬድ ቦውን ዝውውር ዩናይትድ ተቀላቅሎታል። ዩናይትድም ስለ ተጫዋቹ ሁኔታ እያጣራ ይገኛል። የፋይናንስ ቀውስ ውስጥ ካለው ዌስትሃም ዩናይትድ ጄሬድ ቦውን በመመልከት ግን ዩናይትድ የመጀመሪያው ክለብ አይደለም። ሊቨርፑልና ቼልሲን በነገራችን ላይ በጣም እየተከታተሉት ከሚገኙት ተጫዋች አንደኛው ጄሬድ ቦውን ነው። ሌላው የፋይናንስ ቀውስ ያለበት ዌስትሃም ዩናይትድ እንደ ማቴዎስ ፈርናንዴዝ ያለን ተጫዋች ለሽያጭ ማቅረብ ግድ ሊለው ይችላል። በፕሪሚየር ሊግ ተርፎ ከሆነ በጣም በትልቅ ገንዘብ ይሸጠዋል። ከወደቀ ግን ከፕሪሚየር ሊጉ በጥቂት ገንዘብ ለመሸጥ ይገደዳል። ይህን አማካኝ አሁንም ዩናይትዶች በዝርዝራቸው ውስጥ ይዘው በብሩኖ ፈርናንዴዝ አማካኝነት እንዲያስፈርሙት ሪኮመንድ ተደርገው እንዳሉ ይታወቃል። የፈርናንዴዝ ፈላጊ ዩናይትድ ብቻ አይደለም፣ ፒኤስጂ እና አርሰናልም ጨምሮ ወደዚህ ዝውውር ገብተዋል። ዌስትሃም ላለመውረድ በሚያደርገው ጥረት ውስጥ ከወረደ ግን የዌስትሃም የፋይናንስ ጥያቄ ከፍ ያለ ነው። ምንጮች ዌስትሃም ዩናይትዶች 100 ሚሊዮን ፓውንድ ግድ ይላቸዋል ስለተባለ ፈርናንዴዝ ያለ ጥርጥር ለሽያጭ የሚቀርበው ተጫዋች ነው። እንዳልኳችሁ ዩናይትድ ከወረደ በትንሽ ገንዘብ ስለሚያገኘው ለረጅም ጊዜ ሲከታተሉ የነበረውን ተጫዋች በጣም ወሳኝ ይሆናል ከወረደላቸው። ግን ዌስትሃም ዩናይትድ ከሚያስፈልገውም ገንዘብ አንጻር ቀላል ከተፎካካሪም አንጻር ቀላል ዝውውር አይደለም ለማንቸስተር ዩናይትድ። ካዘሜሮ ዩናይትድን በኦልትራፎርድ እንደተሰናበተ ይታወቃል። የመጨረሻ ጨዋታውን አሜክስ ላይ ያደርጋል ከብራይተን ኤንድ ሆቭ አልቢዮን ጋር። ካዘሜሮ በዩናይትድ በቆየበት ጊዜ ከጎኑ የነበሩ የማንቸስተር ዩናይትድ ሰራተኞችን በስጦታ ትላንት አንበሽብሿቸዋል። በተጫዋቹ በኩል እንግዲህ ምን አይነት ስጦታን የሰጣቸው ተቀባዮቹ ስማቸው እነማን ነው የሚለው ነገር ይፋ ባይደረግም በዩናይትድ የነበሩ አብዛኞቹ ሰራተኞች ግን ይህን ሽልማት እንደተበረከተላቸው ተናግሯል። ለቡድን አጋሮቹ ምን አደረገ የሚለው ግን አልወጣም። ካዜሜሮ በዩናይትድ በተለይም የዘንድሮ ዓመትና የመጣበት ዓመት ፍጹም የተለየ ነበረ። የዘንድሮ ዓመት ደግሞ በጣም የተለየ እንቅስቃሴ ያደረገበት የዩናይትድ ደጋፊዎች ቢያንስ ለተጨማሪ አንድ ዓመት እንዲቆይ የተማጸኑበትን ብቃት አሳይቶ ነው ከማንቸስተር ዩናይትድ ጋር የተለያየው። ካዜሜሮ በቀጣይ መዳረሻው የት ይሆናል የሚለው እርግጥ ባይሆንም ምናልባት ከማንቸስተር ዩናይትድ ጋር የሚያደርገው የመጨረሻው ጨዋታ ላይ ግን
ሌላ ተጨማሪ ስንበት ይጠበቃል። የፕሪሚየር ሊጉን አሲስት ሪካርድ መያዝ የቻሉት ቴሪ ዳንኤል ሄንሪ እና ኬቨን ደብሮይና ሄነሪ 2003 ላይ 20 አሲስት ባደረገበት ኬቨን ደብሮይነ ቴሪ ዳንኤል 20 አሲስት 2020 በተቀላቀለበት ዓመት ባሳኩት ድንቅ ነገር የዓመቱ ዋንጫን ባያነሳም ክለባቸው የፒኤፍኤ የዓመቱ ምርጥ ተጫዋች ሽልማትን ማሳካት ችለው ነበረ። ምናልባት ከቴሪ ዳንኤል ሄንሪም ከኬቨን ደብሮይናም ቀጥሎ የፕሪሚየር ሊግ ዋንጫን ሳያነሳም ልክ በተመሳይ እነሱን ሪከርድ የተጋራው ብሩኖ ዘንድሮ የዓመቱ ምርጥ ሽልማትን ይገባዋል አይገባውም ለውዝግብ የቀረበ ጉዳይ እንደሆነ ይታወቃል። ምናልባት ታሪክ ራሱን ከደገመ ግን ሊሆን ይችላል። ፖል ስኮልስ ብሩኖ ፈርናንዴዝን በተመለከተ እሱ ሁሉንም ነገር የሚያደርግ ይመስለኛል። እኔ እስካሁን ካዩዋቸው ተጫዋች መካከል ለሮይ ኪን በጣም የቀረበው እሱ ነው። እንደ ማንቸስተር ዩናይትድ አማካይ በሁሉም ነገር ውስጥ መሳተፍ አለብህ። ብሩኖ ሜዳ ላይ እንዳለ አሰልጣኝ በለው ይላል። ብሩኖ ፈርናንዴዝ ሜዳ ውስጥ ያለው ዩናይትድ ሌላኛው አሰልጣኝ ነው። ብሩኖ ሁሉንም ነገር ማድረግ ይችላል ሲል ሞካሽቶታል። ብሩኖ ፈርናንዴዝ በሮይኪን የደረሰበት ትችት ቀላል አይደለም። በእርግጥ ዩናይትዳውያን ለሮይኪን ተመጣጣኝ ያሉትን ምላሽ በማህበራዊ ትስስር ገጻቸው እያጋሩ እንደሆነ ወይም እየመለሱ እንደሆነ ይታወቃል። እንዴት የቀድሞ ሌጀንድ ሆኖ የአሁኑን የዩናይትድን ምርጡን ተጫዋች ይተቻል በሚል ግብ ማስቆጠር ምንጊዜም የተለየ ስሜት አለው። ሆኖም አሲስት ማድረግና የግብ አስቆጣሪዎችን ፊት ገጽታ ማየት ለእኔ በይበልጥ ያስደስተኛል ብሏል ብሩኖ ፈርናንዴዝ ትላንትናም የዓመታዊ ሽልማት መድረክ ላይ ማለት ነው። ፓትሪስ ኤቭራ ብሩኖ የቆሙ ኳሶች ጥገኛ ነው ብላችሁ የምትሉ ሰዎችን አልቀበልም። በዓለም ላይ እኮ አንዳንድ ክለቦች ካስቆጠሩት 40% ግብ የቆመ ኳስ ሆኖ የዓለም ምርጥ ክለብ ተብለዋል። ብሩኖ በቆመ ኳስ ከሆነ ታዲያ ለምን የዓለም ምርጥ አይሆንም ተብሎ እንደተከላከለ ይታወቃል። ነሮይ ኪን ማንቸስተር ዩናይትድ እንደ ብሩኖ 20 አሲስት ያደረገ ተጫዋች አለን በሚል እየፈነጠዙ ከሆነ በዚህ አስተሳሰብ ዋንጫ ያነሱም። የብሩኖ ፈርናንዴዝ 20 አሲስት ያለ ዋንጫ ረባን የላቸውም ብሎ የብሩኖን 20 አሲስት እንዳጣጣለ የሚዘነጋ አይደለም። ማንቸስተር ዩናይትድ የፕሪሚየር ሊጉን የመጨረሻ ጨዋታ ወደ አሜክስ አቅንቶ ያደርጋል። በርካታ ለውጦችን ያደርጋሉ ተብሎ ይታሰባል። ወጣቶቹን እነ ጀም ትዋይኒስ እነ ኩን ኮንኪ ጨምሮ እነ ቾዶቢ ማርቲን ምናልባትም ሌሎች በጣም ወጣት ተጫዋቾችን ልንመለከት እንችላለን። በቀጣይ ውድድር ዓመት ለዩናይትድ ዋናው ቡድን መጫወት የሚችሉ ካሉ በደንብ የካሪክ እንግዲህ ቀጣይ አሰልጣኝ እሳቸው ናቸው የሚሆኑትና በደንብ ይመለከቱበታል ተብሎ ይታሰባል። በነገራችን ላይ በማንቸስተር ዩናይትድ ከ13 ዓመት በፊት ልክ በዛሬዋ ቀን ታሪካዊ ሰው ሰር አሌክሳንደር ቻክማን ፈርጉሰን በይፋ ከዩናይትድ የተሰናበቱበት ከዌስት ብሮሚች አልቢዮን 5-5 ጨዋታ የተጠናቀቀበት ቅጽበት ነበረ። ከሳቸው በኋላ ምናልባት ዩናይትድ ያየው በጣም የተሻለ የማሸነፍ ንጻሪ ያላቸው ማይክል ካሪክ ቡድኑን በቀጣይ ዓመት በቋሚነት እንደሚረከቡት ይጠበቃል። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ትላንት ምሽት በእንግሊዝ ፕሪሚየር ሊግ የፕሪሚየር ሊጉን ሻምፒዮን ያወጀ ምሽት ነበረ። የፕሪሚየር ሊጉ ሻምፒዮንነት የታወጀበት ስቴዲየም ቪታሊቲ ሲሆን ነው በፕሪሚየር ሊግ የፕሪሚየር ሊግ አሸናፊ የታወጀበት 19ኛው ስቴዲየም ሆኗል። ምክንያቱ ደግሞ ሲቲ ከበርንማውዝ ያደረጉት ጨዋታ 1-1 መጠናቀቁ ነበረ ሻምፒዮኑ እንዲታወቅ ያደረገው። ሻምፒዮኖቹ ላይ እንመለሳለን በስፋት አርሰናል ስለሆነ በትናንትናው ዕለት ክሩፒ 40ኛው ደቂቃ ላይ በርንማውዝን መሲያ ያደረገ በኋላም ሲቲ ታግለው አልሆን አላቸው። በእርግጥ 1-0 ሲቲ ቢሸነፍም 1-1 ቢጠናቀቅም ሻምፒዮኑ አርሰናል እንደሚሆን ይታወቅ ነበረ። በኋላም ላይ ኤርሊንግ ብሮት ሃላንድ ቢያንስ ሲቲን ከሽንፈት የታደገች ግብ 95ኛው ደቂቃ ላይ ከመረብ አዋህዶ ጨዋታው 1-1 ተጠናቀቀ። ያ ማለት በሂሳባዊ ስሌት አርሰናል አንድ ቀሪ ጨዋታ እያለው የፕሪሚየር ሊጉ ሻምፒዮን ሆነ ማለት ነው። ጁኒየር ክሩፒ ትላንትና ግብ አስቆጠረ። በመጀመሪያ ዓመቱ 13 ግብ ላይ ደረሰ። የመጀመሪያው 19 ዓመት በታች ተጫዋች ጁኒየር ክሩፒ ሆኗል። በፕሪሚየር ሊግ ታሪክ ነው። ውድ ቤተሰቦቻችን በፕሪሚየር ሊግ ታሪክ ይሄ 19ና ከዛ በታች ዕድሜያቸው ሆኖ በመጡበት ዓመት በርካታ ግብ ማስቆጠር ሮቢ ፎለር 1993-94 ሮቢ ኬን በ1999-2012 ሪከርዱ በእነሱ እጅ ነበር። ትላንትና ጁኒየር ክሩፒ ግን በ13 ግቦች ይሄን ሪከርድ ወስዶታል። የአንዲ ኢራኦላ ቡድን በርንማውዝ ትላንትና አስገራሚ ገድል ነው የፈጸመው።
17ኛ የፕሪሚየር ሊግ ያለመሸነፍ ጉዞ ነው። ያ ማለት ውድ ቤተሰቦቻችን በዚህ ዓመት የበርንማውዝን ያክል ያለመሸነፍ ጉዞ ያለው አንድም የፕሪሚየር ሊግ ክለብ የለም። ሲቀጥል 17 ደርሷል። አንዲ ኢራኦላ ከ127 ዓመት በኋላ የአውሮፓ መድረክ ተሳታፊ ያደርገውታል በርንማውዝን። እሳቸው ግን ቀጣይ ዓመት በዚህ ቡድን እንደሌሉ ይታወቃል። ፔፕ ጋርዲዮላ ትላንትና ከሲቲ ጋር የመጨረሻ ጨዋታቸውን ማድረጋቸው የገባቸው ሲቲዝኖች ጋርዲዮላዊ ተጨማሪ 1 ዓመት እያሉ በስቴዲየም ሲዘምሩ ነበረ። ጋርዲዮላ ግን ብስጭት እንዳሉ ነው ዘሰን ያስነበበው። ምክንያቱም ፔፕ ጋርዲዮላ የእሳቸው ስንብት ከፕሪሚየር ሊግ የመጨረሻ ቀን በፊት እንዴት ለሚዲያ ይፋ ተደረገ በሚል ብስጭት ብሏል። በተለይም ተጫዋቾቹ ላይ ድንጋጤን ይፈጥራል በሚል እሳቸው ፈጽሞ አልወደዱትም። ምክንያቱም ቅዳሜ ከኤፍኤ ካፕ ፍጻሜ በፊት በፕሪሚየር ሊጉ እንደሚቆዩ ይፋ አድርገው ነበረ እሳቸውና በጋዜጦች ላይ እርግጥ መሆኑ የማሬስካ ሹመት እርግጥ መሆኑ ይፋ መደረጉ እሳቸውን ግን ከጨዋታውን በፊት አስቀድሞ ለብስጭት የዳረጋቸው ጉዳይ ነበረ። ፔፕ ጋርዲዮላ ከጨዋታው መጠናቀቅ በኋላ በጣም ፈታኝ ጨዋታ ነበረ፣ እናውቀው ነበረ። እናም የተወሰነ ጉልበት አተን ነበረ በተጫዋቾቼ በኩል ተጫዋቾቼ በጣም ተዳክመውብኝ ነበረ። የቻሉትን ያክል ግን ሞክረዋል። እናም ጎል ተቆጠረብን። ያ በጣም ዘግይተናል ያንን ምላሽ ለመስጠት። በእግር ኳስ ውስጥ እንደዚህ አይነት ነገሮች ያጋጥማሉ። በጨዋታ ደረጃ ግን አማካኝ ክፍል ላይ ኳስን ለመቆጣጠር በጣም ተቸግረን ነበር ብለዋል እሳቸው ፔፕ ጋርዲዮላ። ውድ ቤተሰቦቻችን በሲቲ ቤት የስቴዲየም መቀመጫ ወንበር ሁላ ይሰየምላችኋል እየተባለ ይገኛል። ለሲቲ ባደረጉት ነገር ማለት ነው። ፔፕ ጋርዲዮላ በአሰልጣኝነት ታሪካቸውም ለመጀመሪያ ጊዜ በተከታታይ 2 ዓመት ዋንጫ አጥተዋል። ይቀጥላሉ። እሳቸው ግን አሰልጣኝ ፔፕ ጋርዲዮላ ዘመኑ መጨረሻ ስለ ቆይታቸው ከክለቡ ጋር እንደሚነጋገሩ ገልጸው ትላንትና ዓመቱ ሲጠናቀቅ ከክለቡ ኃላፊዎች ጋር ተነጋግረን የሚሆነውን እንወስናለን ብለዋል። ያለቀውን ጉዳይ ማለት ነው። ደጋፊዎች በክለቡ እንዲቆዩ ስለመጠየቃቸው የተጠየቁት ጋርዲዮላ እነሱ ይወዱኛል ለዛ ነው ብለዋል። ቀጣይ ዓመት እንመለሳለን፣ ማንቸስተር ሲቲ ይመለሳል፣ እስከ መጨረሻው የሚፎካከር ቡድን ይሆናል ብለዋል ፔፕ ጋርዲዮላ። ውጤቱን ተከትሎ እነሆ አርሰናል የ22 ዓመት ጥበቃ፣ የ22 ዓመት ትዕግስት፣ የ22 ዓመት የዋንጫ ረሃብና ጠኔ ትላንትና እፎይ ብለዋል። የአርሰናል ደጋፊ ክለቡ 22 ዓመት የዋንጫ ድርቅ ቢመታውም በታማኝነት የዓመት ትኬት እየገዙ በስቴዲየም እየገቡ ክለባቸውን ደግፈዋል። ከክለባቸው ጋር በርካታ የሚያስለቅሱ ምሽቶችን አሳልፈው ይሆናል። እንሆ የአርሰናል ደጋፊዎች ግን ሻምፒዮን ሆነዋል። በስተመጨረሻም አርሰናል የ2025/26 የውድድር ዓመት የእንግሊዝ ፕሪሚየር ሊግ ሻምፒዮን ነው። ሁለተኛ ደረጃ ላይ የሚገኘው ሲቲ ትላንት ነጥብ መጣሉ አርሰናል የ38ኛ ሳምንት ጨዋታን ከማድረጉ በፊት ሻምፒዮን ሆነዋል። የአርሰናል የ82 ነጥቦች አሸናፊነት ተረጋግጧል። በአሰልጣኝ ሚኬል አርቴታ የሚሰለጠነው አርሰናል ከ22 ዓመት በኋላ ፕሪሚየር ሊግን አንስቷል። አርሰናል የእንግሊዝ ፕሪሚየር ሊግ ዋንጫን ለ14ተኛ ጊዜ አንስቷል። ማንቸስተር ሲቲ 2ተኛ፣ ማንቸስተር ዩናይትድ 3ተኛ ደረጃን በመያዝ አጠናቀዋል። በመላው ዓለም በርካታ ተከታታዮች ያሉት በመላው ዓለም በርካታ ቁጥር ያለው ደጋፊ ጥይት በሚያመርቱ ሰራተኞች የተመሰረተው አርሰናልና መድፈኞቹ እነሆ ድል አድርገዋል፣ ሻምፒዮን ሆነዋል። የክሪስታል ፓላስ ደጋፊዎች 38ኛ ሳምንት የሴልኸርስት ፓርክ ስቴዲየም ጨዋታ ምን ልንሆን እንገባለን? እኛ እኮ የኮንፈረንስ ሊግ የፍጻሜ ጨዋታ አለብን። ይልቅ ሻምፒዮኖቹ አርሰናል ደጋፊዎች በሴልኸርስት ፓርክ ስቴዲየም ጢም ብላችሁ ጨዋታን ትመለከቱ ዘንድ የእኛን የስቴዲየም መግቢያ ትኬት ግዙ ብለዋል። በእርግጥ የስቴዲየም መግቢያው ትኬት ዋጋ 1000 ፓውንድ ነው። 22 ዓመት የጠበቀ የአርሰናል ደጋፊ ከዚህም በላይ ገዝቶ ክለቡ ዋንጫ ሲያነሳ በሴልኸርስት ፓርክ ስቴዲየም ይገኛል ተብሎ ይታሰባል። ይህ ማለት ሴልኸርስት ፓርክ ስቴዲየም ከፓላስ ደጋፊ በላይ የሲቲ ደጋፊ ጢም ይልበታል ተብሎ ይጠበቃል። ሚኬል አርቴታን እንኳን ደስ ያለ ብለዋል ጆሴፍ ፔፕ ጋርዲዮላ። የማንቸስተር ሲቲው አሰልጣኝ ፔፕ ጋርዲዮላ አሰልጣኝ ሚኬል አርቴታ ዋንጫው ይገባሃል ብሎታል። አርሰናልና አርቴታ እንኳን ደስ ያላችሁ ብሏል። አርቴታ በነገራችን ላይ የፔፕ ጋርዲዮላ የቅርብ ሰው ቀኝ እጅ እንደነበረ የሚዘነጋ አይደለም። አርቴታ እንኳን ደስ አለ ሲል መልእክታቸውን ያጋሩት ፔፕ ጋርዲዮላ አርቴታ እኮ የተለየ ሰው ነው ብለዋል። አክሎም ይህ የፕሪሚየር ሊግ ስኬትና ክብር
ለአርቴታ ፈጽሞ ይገባዋል ብለዋል። ማንቸስተር ሲቲ ነጥብ ያስጣሉት በርንማውዝ አሰልጣኝ አንዲ ኢራኦላ በበኩላቸው አርቴታና አርሰናል እንኳን ደስ ያላችሁ ሲሉ ፈገግታ በተሞላበት መንገድ ነው። እንዳትረሱ አስታውሱ። በቃል ስፖርት ዩቲዩብ ቻናል ትላንትም ነግረናችሁ ነበረ። አንዲ ኢራኦላና ሚኬል አርቴታ የልጅነት ጓደኛ ናቸው። እናም ለሚኬል አርቴታ በጣም ደስ ብሎኛል እያሉ ነው። ሁሉም ሌጀንዶች በብዙ መንገድ ደስታቸውን ገልጿል። የአንዲ ኢራኦላና የፔፕ ጋርዲዮላ ግን ትኩረት ያደረገው ሚኬል አርቴታ ላይ ነው። ለመጨረሻ ጊዜ አንድ ተፎካካሪ ቡድን ከሁለተኛ ካለው ክለብ ዋንጫውን ለመንጠቅ የተቃራኒ ቡድን መሸነፍን ሲጠብቅ ከ2022-23 በኋላ አርሰናል ቀጣዩ ቡድን ሆኗል። 2022-23 ላይ ኖቲንግሃም ፎረስት አርሰናልን 1-0 ማሸነፉን ተከትሎ ነበረ ሲቲ ሻምፒዮን ሆነው። ከዛ በኋላ ከ3 ዓመት በኋላ የፕሪሚየር ሊጉ አሸናፊ ሁለተኛ ደረጃ ባለው ክለብ ነጥብ መጣል መሆኑን ተከትሎ አርሰናል ቀጣዩ ክለብ ሆኗል። ትላንትና ቪታሊቲ ላይ ነው እንግዲህ አርሰናል ሻምፒዮን መሆኑ የተረጋገጠው። ይህም ቪታሊቲ ስቴዲየም የእንግሊዝ ፕሪሚየር ሊግ አሸናፊ የታወጀበት 19ኛው ክለብ ሆኗል። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ጄሚ ካራገር አርሰናል ላይ የተነሱበት 19ኙም ክለቦች ነው። አርሰናል ፍልሚያው ከ19ኙም ክለቦች ነው ባለው መሰረት የሩሲያው ክለብ ዜኔት ፒተርስበርግ ግን የለም እኛ ከአርሰናል ጎንነን እኛ ሻምፒዮን እንደሆነን አርሰናል በቅርቡ ሻምፒዮን ሆነው ይጨፍራሉ ብለው ነበረ። ትላንትና የአርሰናል ተጫዋቾችና ለንደን ቀይ ነበረች። ውድ ቤተሰቦቻችን ባለፉት 3 ዓመታት ማንቸስተር ሲቲ 174 ቀን ብቻ ነው የፕሪሚየር ሊጉ አናት ላይ ተቀመጠው። በእነኛ 174 ቀናት 3 የፕሪሚየር ሊጉ ዋንጫ አሳክተውበታል። ኖ አርሰናል በእነኚህ 3 ዓመታት ከ556 ቀናት የፕሪሚየር ሊጉ አንደኝነት በኋላ ሻምፒዮን ሆነውበታል። ኖ በሚኬል አርቴታ ዘመን ከ3 ተከታታይ ሁለተኛ መውጣት በኋላ በአራተኛው አርሰናል በቃን ብለዋል። ይህ ታሪክ 1998-99 እስከ 2001 ድረስ በፈረንጆች አቆጣጠር የአርሰን ቬንገሩ አርሰናል በተከታታይ ሁለተኛ ከወጣ በኋላ 2002 ላይ ሻምፒዮን ሆኗል። የሚኬል አርቴታውን ቡድን እንደዛው ነው። ከ2022-23 የውድድር ዓመት እስከ 2024-25 ሁለተኛ ከወጡ በኋላ እኛም በቃን ብለዋል። ትናንትና አርሰናል ሻምፒዮን በሆነበት ምሽት ጆዜ ሞሪኒዮ 44 ዓመት እስከ 54 ቀን ሆነው የፕሪሚየር ሊግ ዋንጫን ያነሱ ወጣቱ አሰልጣኝ ሆነዋል። የመጀመሪያው አሰልጣኝ ናቸው በወጣትነት። አሁን በፕሪሚየር ሊግ ታሪክ ወጣቱ ዋንጫ ያነሳ ሁለተኛው ሰው ሚኬል አርቴታ ነው። ሚኬል አርቴታ ወደ አርሰናል ሲመጡ ካደረጓቸው ነገሮች አንደኛው በመልበሻ ክፍል ውስጥ ዋንጫውን አስቀርጸውታል። ዋንጫውን አስቀርጸውት ግን ጥቁር ነው ዋንጫው የተቀረጸው ዋንጫ። ያ ጥቁር ዋንጫ ላይ ግን ዙሪያውን መብራት አስገጠመውለት ነበረ ሚኬል አርቴታ። እናም እቺ ዋንጫ የምትበራው ዋንጫ ስትበሉ ነው ብለዋቸው ነበር ለተጫዋቾቹ። ትላንትና ተጫዋቾቹ እንዲበራ ሲጠይቁ ነበረ በፈንጠዝያው መካከል። ከዚህ በኋላ አርሰናል መልበሻ ክፍል ውስጥ ያለችው ዋንጫም ሃምፖላ ይበራል እንደማለት ነው። ሚኬል አርቴታ የመጀመሪያው አሰልጣኝ ሆኗል። ከቀድሞ ክለቡ ጋር አሰልጣኝ ሆኖ ዋንጫ ያነሳ። ለአርሰናል ተጫውቷል፣ አርሰናልን አሰልጥኗል። እናም በታሪክ የመጀመሪያው ተጫዋች ነው ቀድሞ የተጫወተበትን ክለብ አሰልጣኝ ሆኖ ሻምፒዮን ሲያደርግ። እንዳትረሱ በሲቲ ጨዋታ ልክ ሲሸነፉ ባለፈው ወር ላይ አርሰናሎች ዴክላን ራይስ ሜዳ ላይ ወድቆ ተጫዋቾቹም ሲያቸው ተዳክመው ፍርሃት እያላቸው ነበረ። አትጠራጠሩ፣ አልተጠናቀቀም፣ ኢትዝ ናት ደን እያለ ነበረ። ያቺ ቃል አሁን ሰርታለች በትክክል አልተጠናቀቀም ነበረ። አርሰናል ትላንት ሻምፒዮን ሆኗልና ዴክላን ራይስ በሲቲ ጨዋታ ሽንፈት የተናገራት ነገር ትላንትና የላባቸውን ፍሬ ያገኙበት መንገድ እውን እንደሚሆን ታይቶት ነበርና ትላንትና ያ የዴክላን ራይስም ቃል የተፈጸመበት ምሽት ነበረም። የቀድሞ ተጫዋች ግራኒት ዣካ ሚኬል አርቴታን አወድሷል። የምትጠራጠሩት ሁሉ አሁን ለሚኬል አርቴታ የሚገባውን ክብር ስጡት ብሏል። ሞ ኤሌኒ የቀድሞ ተጫዋች ነው። መሐመድ ኤሌኒ አሁን ስሜቴን መግለጽን ፈጽሞ አልችልም። እግር ኳስ ለሚያምኑ በሙሉ ምላሽ ሰጥታለች። እግር ኳስ ለለፉ ውለቷን ከፍላለች። በእምነት ለቀጠሉ ደጋፊዎች የሚገባቸውን አግኝተዋል። ሁሌም በልቤ ውስጥ የሚኖረው ክለብ አርሰናል ይገባዋል። ተጫዋቾቹና ክለቡ ያላቸውን ሁሉ ሰጥተዋል። እናም እነሆ ዛሬ እግር ኳስ ላመኗት በሙሉ
ምላሽ የሰጠችበት ያለ ሲሆን በትላንትናው ዕለት የቀድሞ ተጫዋች ኢያን ራይት የት እንደነበረ ያስታውሳል ተብሎ አይታሰብም። ቅልጥ ያለ የአርሰናል ደጋፊ መሃል በኤምሬት ዙሪያ ተገኝቶ ፈንጠዝያ ውስጥ ነበረ። የአርሰናል ተጫዋች ብቻ አይደለም፣ የቀድሞ ታማኝ የሆነም ደጋፊ ጭምር ነው። በፕሪሚየር ሊግ ታሪክ ሁለተኛው ወጣቱ አሰልጣኝ ሚኬል አርቴታ ነው ዋንጫ ያነሳ። በፕሪሚየር ሊግ ታሪክ በእድሜ ትንሹ ዋንጫ ያነሳ ተጫዋች ማክስ ዶማን ሆኗል። በ16 ዓመት ከ4 ወሩ ዋንጫ አሳክቷል። በአርሰናል ቤት ተስፋ ከተጣለባቸውና በአርሰናል የወደፊቱ ከተባሉ ተጫዋቾች አንዱ ማክስ ዶማን በወጣትነቱ ዋንጫ አንስቷል። እነ ቡካዮ ሳካም ወጣትነታቸውን ለአርሰናል ገብረዋል። ብዙ ለፍተዋል፣ ብዙ ጥረዋል። በስተመጨረሻም ለጥረታቸው ለልፋታቸው ዋንጫ አግኝተዋል። ቡካዮ ሳካም ልክ እንደ ማክስ ዶማን በወጣትነቱ ጀምሮ ለአርሰናል የተጫወተ ነው። 50 ሲደመር የፕሪሚየር ሊግ ግብ፣ 50 ሲደመር የፕሪሚየር ሊግ አሲስት ከዴኒስ ቤርካም ከቴሪ ዳንኤል ኦነሪ በኋላ ያበረከተው ሳካም ቢሆን ለአርሰናል በስተመጨረሻም ዋጋውን የከፈለበትን ዋንጫ አንስቷል። ቡካዮ ሳካ 2020 ዲሴምበር 16 ለአርሰናል ደጋፊ ብዙ ነገር ይገባዋል ብሎ ነበረ በትካዜ። ያ አሁን ለአርሰናል የገባውንም ቃል ያሳካበት ዓመት ሆኗል። ውድ ቤተሰቦቻችን ባለፉት 10 ዓመታት ውስጥ የፕሪሚየር ሊግ ሻምፒዮን የሆኑ 4 ቡድኖች ናቸው። እስካሁን 3 ነበሩ፣ ቼልሲ፣ ሲቲ፣ ሊቨርፑል። አራተኛው ቡድን አርሰናል ሆኗል። ባለፉት 10 ዓመታት ውስጥ እንደ ሲቲ ዋንጫውን ተመላልሶ የወሰደ የለም። 6 ይወስዶታል፣ ሊቨርፑል 2 ይወስዷል። የተቀረውን የለንዶኖቹ ክለቦች ቼልሲና ትላንትና አርሰናል ወስዶታል። እነሆ የፕሪሚየር ሊግ ዋንጫ ከተወሰደ አርሰናል ሰዓታት ተቆጥረዋል። ሊቨርፑል 1 ዓመት ሆኖታል፣ ሲቲ 2 ዓመት፣ ቼልሲ 9 ዓመት፣ ዩናይትድ 13 ዓመት፣ ቶትናም ሆትስፐርስ 60 ዓመት ሆኖታል የፕሪሚየር ሊግ ዋንጫን ካነሳ። እነሆ አርሰናል የፕሪሚየር ሊጉ ሻምፒዮን መሆኑን ባወጀበት ከምንጊዜም ተቀናቃኙ ቶትናም አንጻር ቶትናም እስካሁን በፕሪሚየር ሊጉ መትረፉን እንኳን አላረጋገጠም። እነሆ አርሰናል የ2025-26 ሻምፒዮን በሆነበት ማግስትም ፕሪሚየር ሊጉ አርሰናል በ82 ነጥቦች ሻምፒዮን መሆኑን አረጋግጧል። ቀጣይ የፓላስን ጨዋታ ካሸነፈ በ85 ነጥብ ሻምፒዮን ሆናል። አቻ ከወጣ በ83 ነጥብ፣ ከተሸነፈ በ82 ነጥብ ሻምፒዮን መሆኑን ያረጋግጣል። ማንቸስተር ሲቲ በ78 ነጥብ ሁለተኛ ሆኖ አጠናቋል። ቀሪ ጨዋታ እንዳለ ሆኖ ማለት ነው። ደረጃ ሰንጠረዡ ላይ ሁለተኛ ሆኖ መጨረሱን አጠናቋል። ዩናይትድ ሶስተኛ ሆኖ መሆኑን አጠናቋል። በአስቶን ቪላ በኩል ምናልባት አራተኝነትን ሊያጣ የሚችልበት እድል አለ። በጊዜያዊነት አራተኛ ነው። ሊቨርፑል 5ኛ ነው። አስቶን ቪላ ሻምፒዮንስ ሊግ መግባቱን አረጋግጧል። ሊቨርፑልም ኦልሞስት ከበርንሞዝ ጋር ካላቸው የግብ ልዩነት አንጻር 6 የግብ ልዩነት አለና ምናልባት ሊቨርፑል በመጨረሻው ጨዋታ ተሸንፎ ሊቨርፑል የተሸነፈበት ግብ ሲደመር በርንሞዝ የሚያሸንፍበት የግብ መጠን ተደምሮ ከ6 በላይ ከሆነ ነው ሊቨርፑል ከሻምፒዮንስ ሊግ ውጭ የሚሆነው። በርንሞዝ የቀጣይ የአውሮፓን ትኬት ከ127 ዓመት በኋላ የቆረጠበት ነው። የመጨረሻ ሳምንት ስፐርስ ወይስ ዌስትሃም ማን ይተርፋል በፕሪሚየር ሊጉ የሚለው ይለያል። በሁለቱ መካከል የ12 የግብ ልዩነት አለ። ምናልባት ስፐርስ የመጨረሻውን ጨዋታ አቻ ከወጣ ይተርፋል የሚያስብል እንዲሆን፣ አርሰናል ግን አሁንም ሻምፒዮን መሆኑን እንዳትረሱ። የአርሰናል ደጋፊዎች ሴልኸርስት ፓርክን ጢም ያደርጓታል ተብሎ ይጠበቃል። እንዳልኳችሁ የፓላስ ደጋፊዎች ለአርሰናል ትኬት እየሸጡላቸው ነው። ክለባችሁ ዋንጫውን ሲያነሳ ኑ ተመልከቱ፣ በ1000 ፓውንድ ትኬቶቻችንን ግዙ እያሉ እንደሆነ ይታወቃል። አብዛኛው አርሰናላዊ ሴልኸርስት ፓርክን ጢም ያደርገዋል ተብሎ ይታሰባል። ዋንጫውም እዛው ነው የሚያነሳው። በነገራችን ላይ አርሰናል ያው ኤምሬትስ ላይ በርንሌይን ባሸነፈበት ጨዋታ ማንሳት የሚችለው አስቀድሞ በፓላስ ጨዋታ ሲቲ ነጥብ ጥሎ ቢሆንላቸው ነበረ። ነገር ግን የአርሰናል ደጋፊዎች አሁን ስለ ሌላ ነገር ማሰብ የሚጀምሩበት ሰዓት ነው። እነሆ ሜይ 30 ከ10 ቀን በኋላ ቡዳፔስት ፑሽካሽ አሬና ስቴዲየም ላይ አርሰናል ከፓሪስ ሰን ዠርሜን በግዙፉ መድረክ ይፋለማሉ። አርሰናል የፕሪሚየር ሊጉን ዋንጫ ከ22 ዓመት በኋላ ነው ያነሳው። የአውሮፓ ሻምፒዮንስ ሊግን ግን በታሪክ ለመጀመሪያ ጊዜ ለማንሳት ይፋለማል። አምና በታሪክ ለመጀመሪያ ጊዜ ካነሳው ፓሪስ ሰን ዠርሜን ጋር ነው ፍልሚያው። አርሰናል በሙሉ ልባቸው ስለ ሻምፒዮንስ ሊግ ማሰብ ይችላሉ። አርሰናል ሴልኸርስት ፓርክ ላይ ሙሉ ተጫዋቾቻቸውን ማሳረፍ ይችላሉ። እነሆ በታሪክ አይተውት የማያውቁትን ዋንጫ ለማንሳት ደግሞ ግንቦት 22 2018 በኢትዮጵያን ሰዓት አቆጣጠር እና ቀን አቆጣጠር ቅዳሜ ምሽት 1 ሰዓት ሃንጋሪ ቡዳፔስት ፑሽካሽ አሬና ሌላ አርሰናልን ሻምፒዮን ሲሆን ልናይበት የምንችልበት
ምሽት ሊሆን ይችላል። በድጋሚ እንላለን የቃል ስፖርት ዩቲዩብ ቻናል ውድ ቤተሰቦቻችንና የአርሰናል ደጋፊዎች እነሆ በስተመጨረሻም ትዕግስት ጥበቃዋ አብቅቶ በዋንጫ ደረጃ ይሞላ ዘንድ የአርሰናላውያን ትዕግስት አብቅቷል። በዋንጫ ተንበሽብሸዋል፣ በዋንጫ ተንቆጥቆጠዋል። የአርሰናል ደጋፊዎች የ22 ዓመት ትዕግስታቸው ፍሬ አፍርቷል። ከቃል ስፖርት ዩቲዩብ ቻናል እንኳን ደስ ያላችሁ ብለናል። የማለዳው ጥንቅራችን ይህን ይመስላል። ጥቂት ቆይተን ስለ ሻምፒዮኖቹ አርሰናሎችና አጫጭር ስፖርታዊ መረጃዎችን ይዘን እንመጣለን። ላይክ ማድረግ እንዳይረሳ። ቤተሰቡን ሰብስክራይብ አድርጉን። መልካም ቀን